ሰላም ሰላም የተወደዳችሁ የእግዚአብሔር ቤተሰቦች እንደምን አላችሁ? እኔ ወንድማችሁ አገልጋይ ጸጋ ነኝ። እንግዲህ ዛሬም ባለፈው የጀመርነውን የመጽሐፍ ቅዱስ ጥናታችንን አብረን እንቀጥላለን፣ አብረን እናጠናለን። ክብር ለዘላለም ለወደደን ላከበረን ለንጉሱ። ባለፈው ጥናታችን ላይ የገላትያን መጽሐፍ እንደጀመርን ሁላችሁም የምታስታውሱት ነው። እንግዲህ ጸሐፊው ማን ነው የሚለውን ሐሳብ እየተነጋገርን እንደነበረ እንዲሁም ደግሞ ምዕራፍ 1ን ከቁጥር 10 ድረስ እንዳየን ሁላችንም እናስታውሳለን ብዬ አስባለሁ። ዛሬ ገና ወደዚህ ቻናል የመጣችሁ ወገኖቼ፣ ወንድም እህቶቼ የባለፈውን ጥናታችንን ተመልሳችሁ እንድትመለከቱ በጌታ ፍቅር እጋብዛችኋለሁ። እንግዲህ ወደዚህ ቻናል ጎራ ያላችሁ እንዳጋጣሚ ድንገት ሰው ጋብዟችሁ የመጣችሁ ሰዎች ይህንን ቻናል ሰብስክራይብ እያደረጋችሁ ላይክ እያደረጋችሁ አብረን እንድንቀጥል በጌታ ፍቅር ልጠይቃችሁ ወዳለሁ። ክብር ለዘላለም ለጌታ ይሁን። እንግዲህ ዛሬ ከምዕራፍ 1 ከቁጥር 10 ጀምሮ ያለውን ክፍል እናንብብና አብረን የእግዚአብሔርን ሐሳብ እንከፋፈላለን። እንደዚህ ይላል ቁጥር 10፣ ሰውን ወይስ እግዚአብሔርን አሁን እሺ አሰኛለሁ? ወይስ ሰውን ደስ ላሰኝ እፈልጋለሁን? አሁን ሰውን ደስ ባሰኝ የክርስቶስ ባሪያ ባልሆንኩም። ወንድሞች ሆይ በእኔ የተሰበከ ወንጌል እንደ ሰው እንዳይደለ አስታውቃችኋለሁ። ኢየሱስ ክርስቶስ ገለጠልኝ እንጂ እኔ ከሰው አልተቀበልኩትም አልተማርኩትምም። በአይሁድ ሥርዓት በፊት እንዴት እንደኖርሁ ሰምታችኋልና ብሔርን ቤተክርስቲያን ያለ ልክ አሳድድና አጠፋ ነበረ። ለአባቶችም ወግ ከመጠን ይልቅ እየቀናሁ ከወገኔ ዘንድ በዘመኔ ካሉት ብዙዎችን በአይሁድ ሥርዓት እበልጥ ነበረ። ነገር ግን በእናቴ ማኅፀን ሳለሁ የለየኝ በጸጋውም የጠራኝ እግዚአብሔር በአሕዛብ መካከል ስለ እርሱ ወንጌልን እሰብክ ዘንድ ልጁን በእኔ ሁኔታ ሊገልጥ በወደደ ጊዜ ወዲያው ከሥጋና ከደም ጋር አልተማከርሁም። ከእኔም በፊት ሐዋርያት ወደ ነበሩት ወደ ኢየሩሳሌም አልመጣሁም። ነገር ግን ወደ አረብ ሀገር ሄድሁ። እንደገናም ወደ ደማስቆ ተመለስኩ። ከዚያ ወዲያ ከ3 ዓመት በኋላ ኬፋን ልጠይቅ ወደ ኢየሩሳሌም መጥቼ ከእርሱ ጋር 15 ቀን ሰነበትሁ። ነገር ግን ከጌታ ወንድም ከያዕቆብ በቀር ከሐዋርያት ሌላ አላየሁም። ስለምጽፍላችሁ ነገር እነሆ በእግዚአብሔር ፊት ሐሰት አልናገርም። ከዚያ ወዲያ ወደ ሶርያና ወደ ኪልቅያ አገር መጣሁ። በክርስቶስም ያሉት የይሁዳ ማህበሮች ፊቴን አያውቁም ነበር። ነገር ግን ቀድሞ እኛን ያሳድድ የነበረ እሱ በፊት ያጠፋው የነበረውን ሃይማኖት አሁን ይሰብካል ተብሎ ሲነገር ይሰሙ ነበር። ስለኔም እግዚአብሔርን ያከብሩ ነበር ይላል የእግዚአብሔር ቃል። ክብር ለዘላለም ለጌታ ይሁን። እንግዲህ በዚህ ክፍል ላይ እንደምንመለከተው ሐዋርያው አሁንም ከባለፈው ካቆምንበት ሐሳብ አንጻር አሁንም በዛ ሐሳብ ላይ ይቀጥላል። አሁንም ሐዋርያው ጳውሎስ ስለራሱ አጥብቆ ለገላትያ አማኞች ይነግራቸዋል። ለምንድነው ሐዋርያው ጳውሎስ ስለራሱ በዚህ ልክ ማውራት ያስፈለገው ብለን ባለፈው እንደተነጋገርነው ሐዋርያው በዚህ ክፍል ላይ ስለራሱ አጥብቆ መናገር ያስፈለገበት ምክንያት አንዳንድ የአይሁድ እምነት ጌታ ኢየሱስ ክርስቶስን እንደ ግል አዳኛቸው አድርገው ከተቀበሉ በኋላ ስለ ጳውሎስና ስለ ትምህርቱ ጳውሎስ ስለራሱ በዚህ ልክ የሚያወራው ትላንትና ስለሰበከላቸው ወንጌል እርግጠኝነት፣ ትክክለኝነት ይህ የገላትያ ሕዝብ የገላትያ ቅዱሳን እንዲረዱ ሐዋርያው ይፈልግ ስለነበር ነው። እንደዚህ ይላችኋል ቁጥር 10 ላይ ሰውንስ ወይስ እግዚአብሔርን እሺ አሰኛለሁ? ወይም ሰውን ደስ ላሰኝ እፈልጋለሁን? አሁን ሰውን ደስ ባሰኝ ክርስቶስ ባሪያ አልሆንም እያለ ይናገራቸዋል። ወገኖቼ ሐዋርያው የሚናገረው እኔ ሰውን ለማስደሰት አይደለም፣ እናንተንም ጎሽ እንድትሉኝ አይደለም። አዎ ጳውሎስ ጥሩ ተናጋሪ ነው እንድትሉ አይደለም፣ ስለኔ ብዙ እንድትናገሩ አይደለም። እኔ የምነግራችሁ እግዚአብሔርን ደስ ለማሰኘት ነው። እኔ እሺ የማሰኘው እኔ ጎሽ መሰኘት የሚፈልገው በሰው ዘንድ ሳይሆን በእግዚአብሔር ዘንድ ነው ይላል ሐዋርያው። ልክ አሁን ብዙዎቻችን
ራሳችንን በሰዎች ዘንድ ተቀባይነት ለማግኘት እንደምናደርገው አሁን ብዙዎቻችን በእግዚአብሔር ፊት ለፊት ሳይሆን በሰዎች ፊት ለፊት ተቀባይነትን ለማግኘት ብዙ ነገሮችን እንደምናደርግ ሐዋርያው ጳውሎስ አይደለም ይላል። አዎ ዛሬ ብዙዎቻችን የምንተጋውና የምንታገለው በሰዎች ዘንድ ላለን ከበሬታ፣ በሰዎች ዘንድ ላለን ተቀባይነት ነው ብዬ አስባለሁ። ምናልባት አንዳንድ ሰዎች እውነትን ለራሳቸው ክብር ሲሉ፣ ከሰዎች ጋር ለመኖር ሲሉ፣ ከሰዎች ጋር ለመቀጠል ሲሉ ብዙዎች እውነትን ያደበሰብሳሉ። ብዙዎች እውነትን ሊደብቋት ይፈልጋሉ። ነገር ግን እውነት አትደብቅም። ነገር ግን እውነት በእግዚአብሔር ፊት ለፊት የተገለጠች ነች። ለዚህ ነው ሐዋርያው እንግዲህ እኔ ሰውን ላስደስት ወይስ እግዚአብሔርን ላስደስት ይላችኋል። አዎ ሰውን ባስደስት ኖሮ፣ ሰውን ደስ ለማሰኘት ብተጋ ኖሮ ዛሬ የእግዚአብሔር መንግስት አገልጋይ ባልሆንኩኝ ነበረ ይላችኋል። ክብር ለዘላለም ለጌታ ይሁን። በእውነት በዚህ በረከት ሁላችንንም እግዚአብሔር ይባርከን። ለእግዚአብሔር ሐሳብ፣ ለእግዚአብሔር ደስታ የምንኖር ሰዎች፣ ለእግዚአብሔር ፍቃድ የምንኖር ሰዎች እግዚአብሔር ያደርገን። ለዛ ነው ሐዋርያው እንግዲህ የምነግራችሁ ነገር ልክ ነው ይላችኋል። ባለፈው ክፍል ላይ እንደተመለከትነው እኔ የምሰብክላችሁ ወንጌል እንደ ሰው አይደለም ይላችኋል። እንደ ሰው አይደለም፣ በሰው ልማድ አይደለም። ወንድሞች ወይ በእኔ የተሰበከ ወንጌል እንደ ሰው እንዳይደለ አስታውቃችኋለሁ። ኢየሱስ ክርስቶስ ገልጦልኝ እንጂ እኔ ከሰው አልተቀበልኩትም አልተማርኩትምም ይላችኋል። ሐዋርያው ጳውሎስ የሚሰብክላችሁ እሱ እውነተኛ ሐዋርያ አይደለም ብለው ስለሚነግሯቸው አይደለም ወንድሞች ሆይ ይላችኋል። እኔ የምሰብክላችሁ ወንጌል ከሰው የተቀበልኩት የሰው ልማድ አይደለም፣ ሰው ያስተማረኝ አይደለም፣ ራሱ ክርስቶስ ተገልጦልኝ ሃሌሉያ የተቀበልኩት ነው። የሰው ትምህርት አይደለም። ይህንን የምነግራችሁ ነገር ደግሞ እውነቴን ነው ይላችኋል። ዝቅ ብላችሁ ስታነቡት እውነቴን ነው የነገርኳችሁ፣ አልዋሻችሁም ይላችኋል። በአይሁድ ስርዓት ከሌሎች ይልቅ በዘመኔ ከነበሩ ሰዎች ይልቅ እጅግ ቀናተኛ ነበርኩኝ ይላችኋል። የሐዋርያት ሥራ ምዕራፍ 9ን ሄዳችሁ ስታነቡ ሐዋርያው ጳውሎስ የተለወጠበትን አለዋወጥ ትመለከታላችሁ። እያሳደደ ቅዱሳንን ሊያጠፋ፣ ቅዱሳንን ሊገድል በሚሄድበት ጊዜ ክርስቶስ በብርሃን ተገልጦለት ያስተማረው ሐዋርያ እንደሆነ ሐዋርያው ጳውሎስ ይነግራቸዋል። እንደውም ከሌሎች በኔ ዘመን ከነበሩ ሰዎች ይልቅ ቀናተኛ ነበርኩኝ። በአይሁድ ስርዓት ስለ አይሁድነት ስል እጋደል ነበረ፣ ተጋ ነበረ። በዘመኔ ከነበሩ ትጉዎች ናቸው ከሚባሉ፣ ራሳቸውን ይጠብቃሉ ከሚባሉ አይሁዳውያን ይልቅ እኔ ብርቱ ነበርኩ። በብዙ ነገር እበልጣቸው ነበረ። በብዙ ነገር እበልጣቸው ነበረ። ነገር ግን በኔ ሁኔታ ሊሰበክ ፈለገ። እርሱ በኔ ማንነት ሊገለጥ ፈለገ። እርሱ በኔ ህይወት መገለጥን ወደደ። ያኔ እሱ ወደ እኔ ሲመጣ ከደምና ከስጋ ጋር አልተማከርኩም ይላል። ክብር ለዘላለም ለእግዚአብሔር ይሁን። እንግዲህ ሐዋርያው የሚነግራቸው ስለራሱ ህይወት፣ ስለራሱ አለዋወጥ ነው። እነዚህ ሰዎች የነበረባቸውን ጥርጣሬ፣ ስለ ሐዋርያው ጳውሎስ የተነገራቸውን የተዛባ አመለካከት ሐዋርያው ሲያርም፣ ሐዋርያው ሲያስተካክል ትመለከታላችሁ። ወደ አረብ ሀገር እንደሄደ ይነግራቸዋል። ከዛም ተመልሶ ጳውሎስ ጴጥሮስን እንዳገኘውና ከሱ ጋራም 15 ቀን እንደቆየ ትመለከታላችሁ። ቀጥለን ምዕራፍ 1 ቁጥር 19 ላይ እንደዚህ ይላል፣ ነገር ግን ከጌታ ወንድም ከያዕቆብ በቀር ከሐዋርያት ሌላ አላየውም። ስለ ጻፉላችሁም ነገር እነሆ በእግዚአብሔር ፊት ሐሰት አልናገርም። የምነግራችሁ ነገር እውነት ነው ይላችኋል። የምነግራችሁ ነገር እውነት ነው፣ በእግዚአብሔር ፊት ለፊት ነው የምነግራችሁ። ከዚያ ወዲያ ወደ ሶርያና ወደ ኪልቅያ ሀገር መጣው። በክርስቶስም ያሉት አይሁድ ማህበሮች ፊቴን አያውቁም ነበር። ነገር ግን ቀድሞ እኛን ያሳድድ የነበረ እርሱ በፊት ያጠፋ የነበረውን ሃይማኖት አሁን ይሰብካል ተብሎ ሲነገር ይሰሙ ነበረ። ስለኔም እግዚአብሔርን ያከብሩ ነበረ ይላል። ሐዋርያው ጳውሎስ አሳዳጅ እንደነበረ በዛን ጊዜ የነበሩ አማኞች ያውቃሉ። ሊገላቸው እንደሚፈልግ፣ ሲያሳድዳቸው እንደነበረ ያውቃሉ።
እስጢፋኖስ በሚሞትበት ጊዜ እዛ ነበርኩኝ አለ። እንደውም እስጢፋኖስን የሚደበድቡትን ሰዎች ልብስ ጠባቂ ነበረ። ቅዱሳንን በማሳደድ ውስጥ ቁንጮ የነበረ ፊተኛ የነበረ ሐዋርያ ነው ሐዋርያው ጳውሎስ፣ ክርስቶስ ከማግኘቱ እሱን ከመለወጡ በፊት ማለት ነው። ዛሬ ይህንን ሐሳብ እንድንጨርስ እፈልጋለሁ። ምዕራፍ 1 ላይ ሲጨርስ አያውቁኝም ነበረ፣ ነገር ግን ስለኔ ይሰሙ ነበር። ያጠፋ የነበረውን ሃይማኖት እንደሚሰብክ ቅዱሳን ሲሰሙ ስለሱ እግዚአብሔርን እጅግ አድርገው ያከብሩ ነበረ፣ ያመሰግኑ ነበረ። ዛሬ ስለኔና ስለናንተ እግዚአብሔርን የሚያመሰግን ሰው አለ ይሆን? እግዚአብሔር እናንተን ስለሰጠ ቤተክርስቲያን ስለናንተ ታመሰግን ይሆን? ቤተሰቦቻችሁ እናንተን እግዚአብሔር ስለሰጣቸው ያመሰግኑ ይሆን? ጓደኞቻችሁ ስለናንተ እግዚአብሔርን ያመሰግኑ ይሆን? በእግዚአብሔር መንግስት ውስጥ እናንተ የምትመሰገኑ ሰዎች ናችሁ ወይ? ስለናንተ ክብር እግዚአብሔር ያገኛል ወይ? የዘላለም አምላክ እግዚአብሔር ስሙ የተባረከ ይሆን። ራሱን ማስተዋወቁን ስለራሱ መናገሩን ይቀጥላል። ምዕራፍ 2 ቁጥር 1 ላይ ከዚያ ወዲያ ከ14 ዓመት በኋላ ከባርናባስ ጋር ቲቶን ደግሞ ይዤ ወደ ኢየሩሳሌም ሁለተኛ ወጣው፣ እንደተገለጠልኝም ወጣው። ምናልባትም በከንቱ እንዳሮጥ ወይም በከንቱ ሮጬ እንዳይሆን በአሕዛብ መካከል የምሰብከውን ወንጌል አስታወቅኳቸው። ዋኖች ግን መስሎ ለሚታዩ ለብቻቸው አስታወቅኳቸው ይላል እስከ ቁጥር 3። እስከዚህ ያለውን ሐሳብ እንናገርና ከቁጥር 3 ጀምሮ ያለውን በቀጣይ ክፍል እናጠናለን። እንግዲህ ሐዋርያው ስለራሱ ይናገራል። ምናልባት በምሰብከው ወንጌል ለኔ መልካም ሩጫ መስሎኝ ሊሆን ይችላል፣ ለኔ ትክክለኛ መንገድ ሄጄ ሊሆን ይችላል። ነገር ግን በኢየሩሳሌም ሁለተኛ መጥቼ የምሰብከው ወንጌል የሮጥኩት ሩጫ እንዲሁ በከንቱ እንዳይሆን ለዋናዎቹ ሐዋርያት አስታወቅኳቸው፣ ነገርኳቸው ይላል። ምናልባት ሮጫዬ ከንቱ እንዳይሆን፣ መሮጤ የከንቱ እንዳይሆን እነዚህን ነገሮች ገለጥኩላቸው፣ አስታወቅኳቸው እያለ ይናገራል። ክብር ለዘላለም ለጌታ ይሁን። ለተገለጠልኝ ለዛ ጸጋ፣ ለተገለጠልኝ ለእግዚአብሔር መንግስት እየሮጥኩኛለሁ፣ እየሄድኩኛለሁ። ነገር ግን ሩጫዬ የከንቱ እንዳይሆን እፈራለሁ ይላል ሐዋርያው። አንድ አገልጋዮች ይህንን መልእክቴን የምትሰሙ የምታገለግሉት አገልግሎት በእውነት እግዚአብሔር አለበት ወይ? በእውነት እግዚአብሔር ይፈልገዋል ወይ? በእውነት እግዚአብሔር ይከብርበታል ወይ ብለን ልናይ ይገባል ብዬ አስባለሁ። ምክንያቱም ሩጫችን የከንቱ እንዳይሆን፣ ንግግራችን የከንቱ እንዳይሆን፣ በእግዚአብሔር መንግስት ውስጥ የሰራን መስሎን እንዳናበላሽ ቆም ብለን ራሳችንን ልናይ ይገባል ብዬ አስባለሁ። ለመፍረስ ወይስ ለመገንባት ነው በጌታ ቤት ውስጥ ያለን? አንዳንድ ጊዜ እየሰራን እየመሰለን የምንስትባቸው ብዙ ነገሮች ይኖራሉ። አንዳንድ ጊዜ መልካም ያደረግን መስሎን፣ ጥሩ የገነባን መስሎን የምናበላሻቸው ብዙ መንገዶች፣ ብዙ ጎዳናዎች ይኖራሉ። ስለዚህ ከሐዋርያው ጳውሎስ እንድንማር እፈልጋለሁ። እኔ ሩጫዬ በከንቱ እንዳይሆን ራሴን አሳወቅኩኝ፣ ትምህርቴን አሳወቅኩኝ። በአሕዛብ መካከል የምሰብከው ወንጌል ትክክለኛነቱን አሳወቅኩኝ ይላል። የዘላለም አባት እግዚአብሔር ዘመናችንን ይባርክ። ጸልየን እንጨርሳለን። አንተ ቅዱስ፣ አንተ ኃያል የዘላለም አባት እግዚአብሔር ሆይ በጌታ በኢየሱስ ክርስቶስ ስም እናመሰግንሃለን። ስለበዛልን ቸርነት፣ ስለበዛልን ምሕረት፣ ስላደረክልን በጎነት የዘላለም አባት እግዚአብሔር ሆይ በጌታ በኢየሱስ ስም ክብር ይሆንልህ። እንግዲህ ቃልህ እንደሚናገር ቃሉን ላከ፣ ፈወሳቸው፣ ከመከራም ስጋት አዳናቸው እንደሚል የዘላለም አምላክ እግዚአብሔር ሆይ እውነት ተገልጦልን፣ እውነት በርቶልን ከሆነ የዘላለም አምላክ እግዚአብሔር ሆይ ስለ ራሴም ስለ ወንድና ስለ ሴት ባሪያዎችህም ጸልያለሁ። ጌታ ሆይ ከዚህ እውነት እንዳንጎድል፣ ከገባን እውነት እግዚአብሔር ሆይ እንዳንጎድል፣ እንዳንንሸራተት፣ እውነት እግዚአብሔር አምላኬ የቆምን መስሎን ወድቀን እንዳንገኝ ዛሬም ጸጋህን እንድታበዛልን፣ ዛሬም ምሕረትን እንድታበዛልን፣ ዛሬም ቸርነትን እንድታበዛልን በጌታ በኢየሱስ ክርስቶስ ስም ጸልያለሁ። አቤቱ የዘላለም አባት እግዚአብሔር ሆይ በጌታ በኢየሱስ ክርስቶስ ስም የተጨነቁ ያዘኑ እግዚአብሔር አምላኬ መውጫ መግቢያ ላጡ
ወንድምና እህቶቼ እጸልያለሁ። ነገራቸው እንዲሰምር፣ ህይወታቸው እንዲሰምር፣ እንዲቀናላቸው፣ እንዲሳካላቸው፣ አባጣው ጎልባጣው እንዲቀናላቸው፣ እንዲስተካከልላቸው የዘላለም አምላክ እግዚአብሔር በጌታ በኢየሱስ ክርስቶስ ነገራቸው እንዲለመልም፣ ህይወታቸው እንዲለመልም፣ ያጡት ነገር እግዚአብሔር ይፈልገው ያጡት ነገር እግዚአብሔር አምላክ በኢየሱስ ስም ፈጥኖ እጃቸው እንዲገባ በጌታ በኢየሱስ ስም ጸልያለሁ። ተምችና ኩኩባ በኢየሱስ ክርስቶስ ስም ከህይወታቸው ላይ ተመታ ይሁን። እግዚአብሔር ልጆችህን የሚዋጋ የክፋት ኃይል ሁሉ በጌታ በኢየሱስ ክርስቶስ ስም የተወጋ ይሁን። ከአየሩ ላይ በኢየሱስ ስም የተወጋ ይሁን። በኢየሱስ ስም በህይወታቸው ላይ የሚወረወር የትኛውም ቀስት የትኛውም ፍላጻ በጌታ በኢየሱስ ስም የተሰበረ ይሁን። እንወድሃለን፣ እናከብርሃለን። በእኛ ላይ መንገስ ይሆንልህ፣ በእኛ ላይ መክበር ይሆንልህ። ባከበርከው በወደድከው በልጅህ በጌታችን በመድኃኒታችን በኢየሱስ ክርስቶስ ስም አሜን። እወዳችኋለሁ። እግዚአብሔር ዘመናችሁን ይባርክ። እግዚአብሔር ዘመናችሁን ያለምልምላችሁ። ሰላማችሁ ይብዛ። እንገናኛለን። እስከዛው ሰላም ሁኑልኝ።